ሰላም ጤና ይስጥልን የቲጂኤስ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ዛሬ በቴምር ሪል ስቴት አንዳንድ ስራዎችን በቋሚነት ለመስራት ከቲጂኤስ ኢንተርቴይንመንት ጋር አንዳንድ ነገሮችን እየጨረስን ነው። ወደ ቢሮአቸው እንሄዳለን። ተከተሉኝ። ሰላም የቲጂኤስ ቤተሰቦች እንደነገርኳችሁ እንግዲህ ወደ ቴምር ሪል ስቴት ቢሮአቸው እየገባሁ ነው። ቢሮአቸው በጣም ያምራል። አቀባበላቸውም እጅግ ደስ የሚል ነበረ። በፈገግታ ከተቀበሉኝ በኋላ በሽያጭ ላይ ያሉ ሳይቶችን የቤትና የንግድ ሞሎችን በስሪዲ ያስጎበኙኝ። ጉብኝቱን የምርም አይን የሚገልጥ ነው። ስሪዲዎቹ የቤቶችን አቀማመጥ የሚያካትተውን አኒሜሽኖችን እና አጠቃላይ ተገንብቶ ሲያልቅ ምን እንደሚመስል በደንብ ቁልጭ አድርጎ ያሳያል። ግዙኝ ያስብላል። ቀጥለን ወደ ዋናው ስራ አስኪያጅ ወደ አቶ ጃፋር መሐመድ ቢሮ እንሂድና ጥሩ ቆይታ ይኖረናል። አብራችሁን ቆዩ። ሰላም ወዳጆቼ፣ በድጋሚ እንግዲህ አሁን የሚገኘው ቴምር ሪል ስቴት ነው። ቅድም እንደተናገርኩት ከዋናው ኃላፊ ጋር ከአቶ ጃፋር ጋር የተወሰነ ነገር እኔ የገባኝን እናንተ እንዲገባችሁ የሚፈልጉ ነገሮች ስላሉ ከእሳቸው ጋር ቆይታ ይኖረኛል። አብራችሁን ቆዩ። አቶ ጃፋር በጣም ደስ ብሎኛል ዛሬ ስላገኘው። ቲጂ እንኳን ደህና መጣሽ እላለሁ። እንኳን ለሀገርሽ አበቃሽ። እኛም መርጠሽ ስለመጣሽም በጣም ደስ ብሎናል። እናመሰግናለን። እኛ እንግዲህ ያው የመጀመሪያ ገዥኝ ያለው ሱቅ እናንተ ጋር ገዝቻለሁ። ምክንያቱም ራሴ ማየት ስለምፈልግ ሰርቪሱንም ዴሊቨሪ ታይማችሁንም ሁሉንም አይቼ ነው የገባሁት። በፊት ተነጋግረናል። ሪል ስቴት ያለኝ ግምት ጥሩ አልነበረም። እናንተ ጋር ከተጠበቀውም በፊትም ዴሊቨሪ ያደርጋችሁትን ምስክርነት ሰምቼ ነው የመጣሁትና እስኪ እንደው እኔ እንዳወኩት የኔም ወዳጆች እንዲያውቁ ምንድነው ቴምር ለየት የሚያደርገው ከሌሎቹ? በጣም ጥሩ። አብሶ ዲያስፖራ እንደመሆንሽ አብዛኛውን ዲያስፖራ ኢትዮጵያ ውስጥ ኢንቨስት ማድረግ ይፈልጋል። ነገር ግን በብዛት ዲስአፖይንት ሆኗል። ቤቱን ያለመረከብ፣ ለኢንፍሌሽን የመዳረግ ለብዙ ነው ወይም ኮሚትመንታቸውን በደንብ ያለመወጣት ችግር ስላለ ሪል ስቴቱ ላይ ፈርስትሬት አድርገዋል። በተለይ ደግሞ የኢትዮጵያን ዲያስፖራዎች በብዛት ካሉበት ከአሜሪካ ቀጥሎ እንግሊዝ ነው። ሰፊ ማህበረሰብ አለ እዚህ ኢንቨስት ማድረግ የሚፈልግ አገሩም ላይ መግባት የሚፈልጋል እና በዛ ደረጃ ኮንቪንስ አድርገው ለማምጣት ከደረሰባቸው ከዚህ በፊት በደል አንጻር በቀላሉ ማምጣት አልቻልንም ብለን እናስባለን። ነገር ግን ከዚህ በፊት አንዳንድ ባዛሮች ላይ እንግሊዝ ላይ ተሳትፈን ከስተመሮችን አድሬስ ለማድረግ ሞክረናል። ከዚህ በፊት ያለውን ያንቺን ስሜትም ነግረሽኝ ነበረ። በፍጹም ሪል ስቴት ማውራትም አትፈልጊም የነበረና ቀስ ብለሽ ነገሮችን አይተሻቸው ሁሉንም መርመረሽ ለኛ ያለሽን እይታ እንድትነግሪን ነበር የፈለግነው። ነገር ግን በደንብ ዙረሽ አይተሽ ከኔ ጋር ደግሞ ረዘም ያለ ሰዓት ዲስከስ አድርገሽ አንዳንዴም እንደ መርማሪ ትላልቅ ጥያቄዎችን ጠይቀሽ ቀጥታ ወደ ግዢ ነው ሄድሽው። ሱቃችሁን በመጀመሪያ ደረጃ ልግዛው በሚል ፒያሳ ላይ ጥሩ ሎኬሽን እኔም መርጬልሽ ገዝተሻል። ያን ያደረግሽበት ምክንያቱም ስትነግሪን ቤተሰቦችንና ጓደኞችን ላመጣ ስለሆነ መጀመሪያ ፕሮዳክቱን እኔ ቀምሼ መሆን አለበት የሚል ነውና በዛን ያህል ደረጃ ኃላፊነት ወስደሽ ማድረጉን አፕሪሺየት አደርጋለሁ። ዲቴል ጠይቀሽ ማመንም ጥሩ ነው። ምክንያቱም ሪል ስቴት እንደዚህ አደርጋለሁ በሚል የሚገለጽ ሳይሆን የሚታይና የሚዳሰስ ነው። እሰራለሁ ተብሎ ሳይሆን ሰርቶ አሳይቶ መሆን አለበት። ምክንያቱም እምነቱ ፕራክቲካሊም ተሰርቶ መታየት ካልቻለ ከኤክስፒሪየንስ አኳያ ጉዳት ሊያደርስ ይችላል። ምክንያቱም ኢትዮጵያ ውስጥ የፕሮፌሽናሊዝም ችግር አለብን ብለን እናስባለን። ያንን ነገር ፕራክቲካሊ ሰርቶ ካልሆነ ያንን ነገር ማምጣት አይቻልም ብዬ አስባለሁና እንደው በድጋሚ ላንቺም ፋሚሊዎችም ጓደኞችም ለመንገር ከቴምር አኳያ ቴምር አመሰራረቱ የማህበር ቤቶችን ሰርቶ የመጣ ድርጅት ነው። ዘሎ ሪል ስቴት ላይ አልገባም። ለምን እንደዚህ ሰክሰስፉል ሆናችሁ ለሚለንም ትልቁ መልስ ይሄ ነው። ከታች እየሰራ ነው ስለመጣን ከስተመሩ ምን ይፈልጋል የሚለውን ነገር እናውቃለን። በመጀመሪያ ደረጃ ቤቱን ታስረክቡኛላችሁ ወይም ሱቁን ታስረክቡኛላችሁ የሚል ጥያቄ ነው። ያን ያህል ኢንቨስት አድርጎ ይሄን መጠየቁ እንደ ሀገር እንደው ያሸማቀናል ብዬ አስባለሁ። ምክንያቱም ኢንቨስት ላደረገው ነገር በኮንፊደንስ መቼ እንደሚረከብ ማወቅ አለበት እንጂ እንደ ጥያቄ መኖር አልነበረበትም ብዬ አስባለሁ። ግን አልታደልንም። እንደ ሀገር ሆኖ አንዳንድ ህጎችም አናቂ ህግ ስላልሆኑ ዴቨሎፐሮቹ ቀብጠዋል ብለን እናስባለን። ነገር ግን ቴምር ይሄንን ነገር እየመለሰን የመጣው የማህበር ቤት መስራቱ አንዱ ጥቅሙ ምንድነው? ዲስአፖይንትመንቱን በደንብ ፊል አድርጎታል። ምክንያቱም የማህበር ቤት የተወሰነውን ለራሳችን የተወሰነውን ለጓደኛ የተወሰነውን ዘመድ የሚገዛንና
ለነሱ በመስራትና ለኛም በመስራት ስለሆነ የመጣው ሲዘገይ ፊል እናደርገዋለን ፈጥኖ ሲደርስም በዛው ልክ ፊል እናደርገዋለን ከመድረስና ካለ መድረስ ባሻገር ደግሞ አፓርትመንት የፋሲሊቲ ጥርቅም ነው ሊፍት አለው ጄነሬተር አለው ዴኬር ምናምን ብዙ ፋሲሊቲዎች አሉ እነዛ ነገሮች በትክክል ካልተሟሉ ሜዳ ላይ መኖር ይሻላል ምክንያቱም ኮምፕሊኬትድ ነው የሚያደርገው ኑሮውን እነዛን ነገሮች በሙሉ በደንብ ኤክስፒሪየንስ እንድናረግ ከከስተመሩ ሳይድ ሆነን በደንብ ፊል እንድናረገው ረድቶናል የራሳችንን በመስራታችን ስለዚህ ከዛ ወደ ሪል ስቴቱ ስንመጣ ከስተመሩ የሚጠይቀው ጥያቄ ቀላል ሆኖልናል እነዛን ሪፒቴሽኖችን በተሻለ መልኩ እየመለስን መጣን አሁን እንደምታዩ ከስተመርን በደንብ አምኑን በርከት ባለ መልኩ ፕሮዳክቶችን አውጥተን እየሸጥን ለከስተመሮች ደግሞ እያስረከብን እየሰራን ያለነው አሁን ጥያቄ እንደም ጠይቄሽ ነበር ወደኛ ስትመጪ ከጥያቄዎችስ በፊት እንደው ድንገት ህንጻዎቻችን ስትመጪ አይተሻለው ብዬ እየጠየቅኩሽ ነበር ያኔ የጠየቁት ምንድነው እኛ ጋር ሲመጡ ይሰራሉ የሚለውን ጥያቄ እንዳይጠይቁን ነው ምክንያቱም ህንጻዎችን አይቶ ከመጣ ይሰራሉ የሚለው ኦሬዲ አይቶት ነው የመጣውና ቴምር ብሎ ሲመጣ እንደመጀመሪያ የተለያዩ ቦታዎች ላይ ህንጻዎችን አብቅለን የመጣ ነው ከዛ በኋላ እንሰራለን የሚል ጥያቄ የለውም ውስጥ ያለውን ነገር ነው መጥቶ እንዲያይሉን የምንፈልገው ከዛም ባሻገር ደግሞ አስረክበናል ስንል ከስተመር አለ ማለት ነው ከስተመሩን ሄደው ጥያቄ እንዲጠይቁት የሰጠነው ሱቅ በትክክል ፋንክሽናል ሆኖለታል ወይ የሰጠነው አፓርትመንት በጊዜው ነው ወይ በሚፈልገው ሁኔታ ነው ወይ አሁን ብዙ ጊዜ ሰጥቶ ዞር ማለት አለ ምክንያቱም የሰጠው ፕሮዳክት በትክክል ካልሆነ ዞር ካለ ትልቅ ችግር ይገጥማል እኛ ጋር ሰጠን ዞር አንልም ምክንያቱም ሰርተን የሰጠውን ነገር እናጋለን ከዛ ባሻገር ሱቅ ላይ ደግሞ ስንመጣ ኢትዮጵያ ውስጥ የተለመደው ሰፋ ያለ ሱቅ ምናምን ነው እንጂ ልክ እንደ አውሮፓውያኖች ወይም እንደናንተ ሀገር እንግሊዝ በጣም ሰፊ የሆነ ሰርኩሌሽኑ ምቹ የሆነ አንድ ሱቅ ከአንድ ሱቅ የማይጋረድ በጣም አትራክቲቭ የሆነ ለንግድ የሚመች ብዙ አልለመድንም መጋዘን ነው እንጂ እኛ ሀገር ላይ የተለመደው ሱቅ አይደለም ሞል የሚባለው ኮንሴፕት ብዙ ኤክስፖዠሩም የለም እንዳገር ውስጥ እኛ ያንን ኤክስፖዠር አመጣን አብሶ ፒያሳ ላይ ደግሞ እድሉን አግኝተን ከመንግስት በሊዝ በጨረታ ገዝተን ጥሩ ቆንጆ ከናንተ ሀገር ማንሱ ሞሎችን እየገነባንና ከስተመሩን ተጠቃሚ ያደረግን እንገኛለን ማለት ነው ስለዚህ ዲያስፖራዎች ወደኛ ሲመጡ እንዲያስቡ እንፈልገው መቼ እንረከባለን የሚል ጥያቄ እንዲኖራቸው አንፈልግም እሱን ኦሬዲ ስለመለስ ነው ከዛ ውጭ ግን ዘመዶች ያሉበትን አካባቢ እንዲነግረን ነው የምንፈልገው እዛ አካባቢ ሄደን እንገነባለት አይተሽው ከሆነ አብዛኛው ህንጻዎቻችን ላይ ለጠፍነው ቀጣይ የት እንገንባለው ነው አብዛኛው የከስተመር ፍላጎት እየሞላን ነው የመጣን አሁን አለፍ ብለን በየመንደሩ እየገባን መገንባት ጀምረናል ከዛ ውጭ ደግሞ ለዲያስፖራዎች ለየት ባለ መልኩ እንደው መንገር የምንፈልገውና ማስገዘም የምንፈልገው እቺን በደንብ እንዲሰሙ ይፈልጋሉ ዲያስፖራው አገር ውስጥ ከመጣ በኋላ ለሪታየርመንት ብቻ አይደለም የሚመጣው ቀሪ ህይወቱን እዚህ ማሳለፍ ይፈልጋል ለስራ ነው ለለውጥ ነው ይሄድ እንጂ እድሜ ልኩን ውጭ ላይ መኖር አይፈልግም ከዚህ መጥቶ እንደገና ፋይናንሻሊ ስትሮንግ ነው አገር ውስጥ ደግሞ መስራት ይፈልጋል ነገር ግን ምን እክል ይገጥማቸዋል ከመጡ በኋላ ምን ስራ እንስራ ምክንያቱም 5 ዓመት 6 ዓመት አንዳንዶችም 10 20 ዓመት ውጭ ሀገር ከኖሩ በኋላ የኢትዮጵያ ንግድ በቀላሉ አዳፕት ማድረግ አይችሉም እኛ ጋር ሲመጡ ግን ይሄ ነገር አሳሳቢ አይደለም ምክንያቱም በጣም ማርኬት ኤሪያ ከሆነ ላይ ሱቆችን ገንብተንላችኋል ምን ነግድ ካሉ ያካባቢውን ወይም የጎረቤታቸውን ዕቃ ይዘው ማስቀመጥ ነው መደርደር ነው የሚጠበቅባቸው ምክንያቱም ሞሉ ራሱን ችሎ ማርኬት የፈጠረ ስለሆነ አብዛኛውን የምንፈጥራቸው የሞሎች ከታክሲ ስቴሽን ከእምነት ተቋማት አካባቢ እግረኛ በጣም የሚበዛበት አካባቢ ስለሆነ ምንም አይነት የሥራ ምርጫ አይጠበቅባቸውም ከነሱ ኦሬዲ መጣው የለመደ ማርኬት ላይ ሱቃቸውን የጎረቤትን አይተው ጆይን ማድረግ ይችላሉ ከዛ ረጋ ብለው የራሳቸውን አይነት ቢዝነስ ማርኬት ክሬት አድርገው መፍጠር ይችላሉ ስለዚህ ከመጡ በኋላ ምንም አይነት ዲስአፖይንትመንት አይገጥምባቸውም እንደተጨማሪም የኛ የኮንሰልቲንግ ቲም ስላለ በነፃ ኮንሰልት አድርጓቸው ኢዚሊ አገራቸው ውስጥ ገብተው ስራቸውን እንዲያቀላጥፉ እናግዛቸዋለን ሱቁን ብቻ ሳይሆን አሰራሩንም አድቫይስ እናደርጋለን ለማለት ነው በጣም አመሰግናለሁ በነገር ዋናው ደግሞ እናንተ ጋር እንድመጣ ያደረገኝ ነገር ከኮሚኒቲው ጋር ያላችሁ ሪሌሽንሺፕ ባለፈውም ነገር ያለው ለአርቲስቶች ጋር ነበርኩኝና ምን ያህል ሰፖርቲቭ እንደሆናችሁ ምን ያህል ጀኒን እንደሆናችሁ ጀነረስ እንደሆናችሁ እየሰማሁ ነው እኔም በኮሚኒቲ ደረጃ መልካም ስራዎችን ስለምሰራ ስለማመሰግን መልካም ይሰሩ ሰዎችን አንድም አትራክት ያደረገኝ እሱ ነው በተጨማሪ ከሱቁ ባሻገር የት ቦታ አለ አሁን ቤቶች አሉ ወይ የታሰቡ ቅዶች አሉ ወይ የሚለው ነገር
ለተመልካቾች ይስነቁ ተወሰነ መልኩ የኮሚኒቲ ብላችኋል። አሁን እንደ ቴምር ሲመጣ አንዱ እቅዱ በርከት ያሉ ኢትዮጵያውያኖችን ሰራተኛ ማድረግ ነው። ብዙ ስታፍ ነው ያለን፣ ከ2000 በላይ ቋሚ ሰራተኞች አሉ። ከዛ በተረፈ ደግሞ አንዳንድ የኪነ ጥበብ ዘርፉ ላይ ያሉ ሰዎችን ሲስተሙ ትንሽ አወጧቸዋል። አብሶ ቲክቶክ ሲመጣ ልጆችና ወጣቶችን ብቻ ይዟልና ነባር የሆኑ ልጅነታችንን ያሳመሩ የኪነ ጥበብ ባለሙያዎች ከሲስተም ወጥተዋል። እንደ ቴምር እነሱን ወደ ማርኬቱ የማምጣት ስራ እየሰራን ነው። ቲያትር እንዲሰሩ፣ ድራማዎችን እንዲሰሩ ዝም ብሎ ብሩን ሰጥቶ ተመጽዋች ማድረግ ሳይሆን ስራ አሰርቶ ወደ ሲስተም እንዲገቡ የማድረግ ስራ እንሰራለን። አንዳንዴም እንደ ሴልስ ሁሉ እንቀጥራቸዋለን። ከዛ በተረፈ በየአመቱ ስኬጁል ይዘን የአቅመ ደካማ ቤት ደግሞ እንገነባለን፣ እድሳት እንሰራለን በየክፍለ ከተማዎቹ። ከዛ በተረፈ ደግሞ በቅርቡ የጀመርነው በንፋስ ስልክም በሌሎች ክፍለ ከተማዎችም ደግሞ ለአቅመ ደካማ ቤት G+4 የሆኑ ቤቶችን እየገነባን ደግሞ መስጠት ጀምረናል ማለት ነው። ምክንያቱም ከሰራ ነው ካላካፈልን በረከት አይኖረው ብለን እናስባለን እና በዛ መልኩ አጠናክረን እንቀጥላለን። አብሶ ዲያስፖራ ሲባል ለጋስ ነው። ምክንያቱም አብዛኛው ኢትዮጵያዊ ሰርቭ ያደረገ እህት ወንድሙን ጎረቤቱን ሰርቭ ያደርጋልና በዚህ ደረጃ ስሜታችንን ትጋሩታላችሁ ብዬ ነው ይሄንን ነገር ለመንገር የፈለኩትና እኛ ጋር ኢንቨስት ስታደርጉ የእናንተንም ሐሳብ የተካፈለን ይሄድን ነው ለማለት ነው። ከዛ ባሻገር የት ነው ፕሮዳክት ያላችሁ ካላችሁን የት ነው ያላችሁ ካሉን እኛ ጋር የት ይሆንላችሁ ነው። እሺ ከዛ አንፃር ሳር ቤት ላይ ያለን በደንብ በሰፊው፣ ቦሌ ላይ አሁን እየመጣን ነው በደንብ በሰፊው፣ ቡልጋሪያ ላይ፣ ሜክሲኮ፣ ወደ ሲኤምሲ አያት፣ ወደ ጋርመንት ኦልሞስት አብዛኛውን ኢትዮጵያ ውስጥ መኖር አለባቸው ብሎ የሚታሰቡ አካባቢዎች ላይ ተሰይመናል። ቦታዎችን ደግሞ በምን መልኩ ነው በዚህ ደረጃ አግኝታችሁ እየሰራችሁ ያላችሁት ካሉን ኦልሞስት ሁሉም ቦታዎች ከመንግስት በሊዝ በጨረታ ከሚወጡ ቦታዎች ላይ ነው ተሳትፈን ቦታዎችን እየወሰድን ያለ ነው። ምንም አይነት ቦታ ከመንግስት ካሁን በመደበኛ ሁኔታ ወስደን አናውቅም። በጨረታ ብቻ ነው እየወሰድን ያለ ነው። ከህዝቡ ጋር አብረን እንጨርታለን። ተጫርተን ወስደን ቦታዎችን ደግሞ ወደ ልማት እንሄዳለን ማለት ነው። በዛ ምክንያት ቦታዎች ኬዝ አይገጥሙብንም። ለግንባታም በጣም አግዘውን ለፍጥነትም ረድተውናል ብለን እናስባለንና በዛ መልኩ በደንብ ጠንክረን እየሄድን ነው ማለት ነው። አብዛኛውን ሰፈራቸውን ከነገሩን አብዛኛውን ኤሪያ ላይ ስላለን ጥሩ መኖሪያዎች አካባቢ ላይ አብሶ ቤተሰብ ለመመስረት፣ ለትምህርት፣ ለእምነት ተቋማት ምቹ የሆኑ እንደገና ለማርኬቲንግ እንደዚሁ ጥሩ የሆኑ ቦታዎች ላይ የመኖሪያ ቤቶችን እየገነባን እንገኛለን። እኛ ጋር ሲመጡ ያው የት ነው ያላችሁ ካሉን የት ይሆንላችሁ ነው። መቼ የሚደርስ ካሉን መቼ የሚደርስላችሁ ነው። ሁሉም አለን። ከ6 ወር ጀምሮ አለን። ከ6 ወር በታች የሆኑት አብዛኛውን ስለምንሸጠው የተረከቡ ነው የሚሆኑት። እንደው ያለቀ ካሉ ካስረከብናቸው ከገዙን ሰዎች የሚሸጡ ከሆነ አገናኝተናቸው እንዲሸጡ እንዲሻሻጡ እናደርጋለን ማለት ነው። ከዛ ውጭ ግን ከ6 ወር አንስቶ እስከ 3 ዓመት ስኬጁል ያለው ሁሉም ፕሮዳክት አለ። እየተቆፈረ ያለ መሰረት ያለቀ ስኬሌተኑ ያለቀ ፊኒሺንግ ላይ የደረሰ ሁሉም ፕሮዳክቶች አሉ። እነሱ ፍላጎታቸውንና አቅማቸውን ይዘው መጣው ከኛ ጋር ራን ማድረግ ይችላሉ ማለት ነው። በጣም ጥሩ። ስለዚህ አንተ ብዬ ጀምሬ አንተ ብያለሁ ሶ እንደምትመጣም አውቃለሁ። ለንደን መተት ጎበኝናለህ። አንዳንድ ነገሮች ያሰብካቸውም አሉ። ስለዚህ እንግዲህ እሱን መልክትና ስላልፍና ዝግጅታችን ጨርስ መሰለኝ አይደል? ጥሩ። ያው በፊት ዲያስፖራዎች እየመጣችሁ ነበር የምታገኙን። አሁን ግን ለምን ካልመጣህ የሚል ተደጋጋሚ ጥያቄዎች አሉ። በአውሮፓም በተለይ ደግሞ እንግሊዝ ላይ አብሶ ባለቤቶችን ፌስ አድርጎ የተለያዩ ጥያቄዎችን ጠይቀው ኢንቨስት ማድረግ የሚፈልጉ አሉ። ደስ ይለናል እንደዛ መጠይቅ። አብሶ የኛን አይተሽው ከሆነ እዚህ ጋር ኃላፊ ተብሎ የሆነ ቢሮ ላይ ቁጭ ብሎ ማዘዝ ሳይሆን ከስተመሮች ጋር ታች ወርደን ጥያቄዎችን እየጠየቁን እየመለስንላቸው ነው የምንሄደው። ምክንያቱም እኛ ጋር ሲመጡ ህልማቸውን ነው ኢንቨስት እያደረጉ ያሉት። የአብዛኛው ሰው ከኢትዮጵያ ውጭም ይሆናል ብዬ አስባለሁ ቤት መግዛት ነው ህልሙ። ወይ ይኖርበታል ወይ ሬንት አድርጎ ያደርገዋል ወይ ደግሞ ለልጁ ሊያወርሰው ነው። ኦልሞስት ዋና ህልሙ ነው ብለን እናስባለን። ስለዚህ ህልሙን አምጦ እየሰጠኝ እና ቢሮዬ ጋር ብቻ ብዬ ማስተናገድ አይጠበቅብኝ ያስባለሁና ካላችሁበት መጥቼ ጥያቄዎችም ካሉ ፕሮዳክቶችንም ስለ ካምፓኒውም ደግሞ በደንብ ዲቴል ብሪፍ ለማስረዳት ተዘጋጅቻለሁ። ከአንድ ወር በኋላ ይመስለኛል ፕሮግራም ያለ እንግሊዝም እመጣለሁ። ሌሎች ሀገሮችም እንደ ማንቸስተርም ሊቨርፑልም ወደ ብራይተንም ፕሮግራሞችን እያዘጋጀን ፌስ ቱ ፌስ እየተጠያየቅን ምርቶቻችንና ካምፓኒን እያስተዋወቅን ዲስከስ እናደርጋለን ማለት ነው። እሺ እኔም በጣም አመሰግናለሁ ይሄን እድል ስለሰጣችሁኝ አብሬ እንድሰራ። እንግዲህ ለንደን እንገናኝ። እኔም ሄጄ ያደርሳል
አመሰግናለሁ። ቴንክ ዩ። ስመጣ እንግዲህ ታስጎብኝናላችሁ ተስፋ አደርጋለሁ። እንግዲህ በሚገባ እንግዳ እንወዳለን እኮ ለንደን። ምንድነው የምትወደው እግር ኳስ ጨዋታ? የምን ደጋፊ ነህ? እኔ የአርሰናል ኖርዝ ለንደን ደጋፊ ነኝ። እሺ እኔም አርሰናል ነኝ። ስለዚህ ዋንጫውን መጠን እንግዲህ እናከብረዋለን። ማንቸስተሮች ካላችሁ እንግዲህ ሶሪ። እሺ አቶ ጃፈር አመሰግናለሁ። እንግዲህ በሰላም እና ወደኛ ለንደን በጣም ሞቅ ደመቅ አድርገን ነው የምንቀበለው በደስታ። አመሰግናለሁ። ቴንክ ዩ ቬሪ ማች። እኔ በጣም ነው የማመሰግነው። እሺ ወዳጆቼ፣ ተመልካቾቼ፣ የቲጂኤስ ቤተሰቦች እንግዲህ አቶ ጃፈር እንደተናገረው ለንደን እዛው ድረስ ሊመጣልን ነው። ስለዚህ ተዘጋጁ ከቴምር ሪል ስቴት ጋር ለመስራት። በተረፈ ደግሞ ይህንን የሱቅም የሆነ የቤት ባለቤት ለመሆን የምትፈልጉ ሁሉ እስክሪኑ ላይ በሚገኘው ቴሌፎን ናምበር እና በኦፊሳችን ታገኙናላችሁ ለማለት እወዳለሁኝ። አመሰግናለሁ።